ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ ግንቦት 28 ቀን 2018 ዓ.ም የቀን ዜናዎቹ ለእናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። በብፁዕ አቡነ ሳዊሮስ የተመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን ከሰላም ሚኒስቴር አቶ መሐመድ ኢድሪስ ጋር መወያየታቸው ተገለጸ። በብፁዕ አቡነ ሳዊሮስ የተመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን ከሰላም ሚኒስቴር አቶ መሐመድ ኢድሪስ ጋር መወያየታቸው ተገለጸ። በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና በብፁዕ አቡነ ዲዮቅሮስ የቅዱስ ሲኖዶስ ዋና ጸሐፊ የተመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን ከሰላም ሚኒስቴር አቶ መሐመድ ኢድሪስ ሚኒስትር ዴኤታው ዶክተር ሃይረዲን ተዘራና ከኦሮሚያ ክልል ከፍተኛ የስራ ኃላፊዎች ጋር መወያየቱን የቤተ ክርስቲያኗ ሕዝብ ግንኙነት አስታውቀዋል። ልዑካን ቡድኑ በምስራቅ አርሲ፣ በአስኮ፣ በሽርካና በሆሎንቆሎ ዋቢ ወረዳዎችን በታጣቂዎች በኦርቶዶክሳውያን ላይ በደረሰው የህይወት ህልፈትና በጥንታዊት ቤተ ክርስቲያን መቃጠል የተሰማቸውን ጥልቅ ሐዘን ገልጸዋል። መንግስት የችግሩን ምንጭ አጣርቶ ዘላቂ ሰላም እንዲያሰፍን፣ ተፈናቃዮችን ወደ ቀያቸው ተመልሰው እንዲቋቋሙና ወንጀለኞች ለህግ ቀርበው ቅጣታቸውን እንዲያገኙም ጠይቀዋል። የምስራቅ አርሲ ሊቃነ ጳጳስ ብፁዕ አቡነ ኤልሳኤም የተከሰተውን ችግር በቁጥራዊ ማስረጃ አስደግፈው አቅርበዋል። የሰላም ሚኒስትሩ አቶ መሐመድ ኢድሪስ በተፈጠረው አደጋ ማዘናቸውን ገልጸው አስቸኳይ አጣሪ ቡድን ወደ ስፍራው መላኩንና በሪፖርቱ መሰረት እርምጃ እንደሚወሰድም አስታውቀዋል። የኦሮሚያ ክልል ኃላፊዎችና የብልጽግና ፓርቲ ጽህፈት ቤት አመራሮች በበኩላቸው ተጨማሪ አደጋን ለመከላከል ጥረት ማድረጋቸውን ጠቅሰው አጥፊዎችን ለህግ ለማቅረብና ቤተክርስቲያኗን ምዕመናኗን ለመደገፍ በምታደርገው እንቅስቃሴ ሁሉ አስፈላጊውን እገዛ እንደሚያደርግ አረጋግጧል። የቅዱስ ሲኖዶስ ቋሚ ሲኖዶስና የመንበረ ፓትርያርክ ጠቅላይ ጽህፈት ቤት የተፈናቀሉ ወገኖችን ለመደገፍ የተቃጠሉበትን ቤተክርስቲያንን መልሶ ለመገንባትና መሰል ችግሮችን ዳግመኛ እንዳይከሰቱ ለማድረግ ከተጠናቀረ ስራ ጋር በትኩረት እንደሚንቀሳቀስ አስታውቋል። የቻይና ኩባንያ የአዲስ አበባ አውቶቡሶችን ወደ ተፈጥሮ ጋዝ ተሽከርካሪዎች የመቀየር ስራ መጀመሩ ተገለጸ። ኢትዮጵያ የህዝብ ማመላለሻ አውቶቡሶችን ከናፍጣ ወደ ተፈጥሮ ጋዝ መቀየር የሚያስችል መጠነ ሰፊ ፕሮግራም የጀመረች ሲሆን በቻይና ኩባንያ የመጀመሪያው ማሻሻያ የተደረገለት አውቶቡስ በአዲስ አበባ የጎዳና ላይ ፍተሻውን በተሳካ ሁኔታ ማጠናቀቁን ቻይና ዴይሊን ዘግቧል። በቻይና ጂሲኤል አፍሪካ ኢንዱስትሪ ግሩፕ የሚመራው ይህ መርሃ ግብር ኢትዮጵያ ከውጭ በሚገባ ነዳጅ ላይ ያላትን ጥገኝነት ለመቀነስና ለአካባቢ ጥበቃ ተስማሚ የሆነ የህዝብ ትራንስፖርትን ለማስፋፋት የምታደርገውን ሰፊ ጥረት አካል ነው ተብሏል። ቻይና ዴይሊ እንደዘገበው ፕሮጀክቱ በአዲስ አበባ አገልግሎት የሚሰጡ ከ2000 በላይ የህዝብ ማመላለሻ አውቶቡሶችን በ8 ወራት ውስጥ ለመቀየር ያለመ ነው። በተጨማሪም የመንግስት ንብረት የሆኑ የመርሴዲስ ቤንዝ አውቶቡሶችን ለመቀየር ዝግጅት እየተደረገ ይገኛል ተብሏል። 27ኛው የአዲስ አበባ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። የቀድሞ የአዲስ አበባ ከተማ ከንቲባ የነበሩት አምባሳደር አሊ አብዶ ከዚህ ዓለም በሞት መለየታቸው ተሰምቷል። አምባሳደር አሊ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ትላንት ሌሊት ወደ ሄራን ሄደዋል ሲል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ገልጿል። የቀብር ስነ ስርዓታቸውን በዛሬው ዕለት ግንቦት 28 ቀን 2018 ዓ.ም ዳለቲ አካባቢ በሚገኘው የሙስሊሞች የቀብር ቦታ ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና የመንግስት የስራ ኃላፊዎች በተገኙበት ከጁማ ሰላት በኋላ እንደሚፈጸም ተገልጿል። አምባሳደር አሊ በአርሲ ደሬ ከተማ ከአባታቸው አቶ አሊ ሱሌማንና ከእናታቸው ወይዘሮ አጸደ ወልደ ማርያም የተወለዱ ሲሆኑ ከትዳር አጋራቸው 3 ሴት ልጆችና አንድ ወንድ ልጅ አፍርተዋል ተብሏል። 27ኛው የአዲስ አበባ ከተማ ከንቲባ በመሆኑም ያገለገሉት አምባሳደር አሊ ከ1990 እስከ 95 ዓ.ም ድረስ አዲስ አበባን መርተዋል። ወደ ውጭ ዜናዎች እናልፋለን። የዓለም የፕሬስ ነጻነት ታይቶ በማይታወቅ ሁኔታ አሽቆልቁሏል ተባለ። የድንበር የለሽ ጋዜጠኞች ድርጅት ባወጣው የ25ኛ ዓመት ዓለም አቀፍ መግለጫ መሰረት በዓለም ዙሪያ የሚዲያ ነጻነት ታይቶ በማይታወቅ ሁኔታ ማሽቆልቆሉንና ጋዜጠኝነት ወደ ወንጀል የመቀየር ሂደት መባባሱን አስታውቋል። በአሁኑ ወቅት አምባገነን መንግስታት የሚዲያ ነጻነትን ለማፈን የብሔራዊ ደህንነት ህግጋትን እንደ መሳሪያነት ተጠቀሙበት እንደሚገኝ ገልጾ ኖርዌይ ለ10ኛ ተከታታይ ዓመታት አንደኛ ደረጃን በመያዝ የዓለም የፕሬስ ነጻነትን በማስፈን ግንባር ቀደምትነቷን አስመስክራለች ብሏል። በአንጻሩ አሜሪካ በሚዲያ ላይ በሚሰነዘሩ የፖለቲካ ጥቃቶች ምክንያት በ7 ደረጃዎች በማሽቆልቆል 64ኛ ደረጃ ላይ ተቀምጣለች። በዚሁ ዓለም አቀፍ የደረጃ ሰንጠረዥ መሰረትም ኢትዮጵያ ከ180 የዓለም ሀገራት መካከል 148ኛ ደረጃ ላይ ትገኛለች። ለዚህም በሀገሪቱ 4 ጋዜጠኞች ከጸረ ሽብርተኝነት ህግጋት ጋር በተያያዘ ክስ ለ3 ዓመታት ታስረው መቆየታቸው በህጋዊ መመዘኛ ዝቅተኛ ውጤት እንድታገኝ ማድረጉ ተገልጿል። ከአፍሪካ ቀንድ ሀገራት መካከል የእርስ በርስ ጦርነት ውስጥ የምትገኘው
ሱዳን 161ኛ ደረጃን ስትይዝ ኤርትራ ደግሞ 180ኛ በመሆን ከዓለም የመጨረሻን ደረጃ ይዛለች። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። በሶማሊያ ዋና ከተማ በምርጫው መዘግየት ምክንያት በተባባሰው ውዝግብ ከባድ የተኩስ ልውውጥ ተደረገ። በሶማሊያ ዋና ከተማ ሞቃዲሾ በምርጫ መዘግየት ምክንያት በተነሳው ውዝግብ በመንግስት ኃይሎችና በተቃዋሚ ኃይሎች መካከል ከፍተኛ የሆነ የተኩስ ልውውጥ ተካሂዷል። የፕሬዝዳንት ሐሰን ሼክ ሞሐመድ የስልጣን ጊዜ በግንቦት 15 ቢጠናቀቅም ለ1 ዓመት ተራዝሟል። ይሁን እንጂ የሀገሪቱ ተቃዋሚ ፖለቲከኞች ይህ ህገ መንግስታዊ ነው በማለትም ባሳለፍነው ሐሙስ ዕለት የተቃውሞ ሰልፍ አድርገዋል። በመዲናዋ ሞቃዲሾ በሚገኙ በርካታ ሰፈሮችም የተኩስ ልውውጥ እንደነበርና ሌሊቱን ሙሉ እንደቀጠለም ነው ነዋሪዎች የገለጹት። ይህ በእንዲህ እንዳለ በአንዳንድ አካባቢዎች የሞርታር ጥቃት በመፈጸሙ ከፍተኛ የታጠቁ ሚሊሻዎች ላይ መጠነ ሰፊ የጸጥታ ዘመቻ እያካሄደ መሆኑን የሞቃዲሾ ፖሊስ መግለጹን ቢቢሲ ዘግቧል። ሶማሊያ ለመጨረሻ ጊዜ ህዝባዊ ምርጫ እንደ አውሮፓውያን አቆጣጠር በ1969 ያካሄደ ሲሆን ከ30 ዓመት በላይ በእርስ በርስ ጦርነት ስትናጥ ቆይታለች። የቀድሞ ጠቅላይ ሚኒስትር ሐሰን አሊ ሃይደሪ እርሳቸውና ሌሎች አመራር ሐሙስ ዕለት በሰላማዊ ሰልፎች ዝግጅት ላይ በነበሩበት ወቅት በመንግስት ኃይሎች ጥቃት እንደደረሰባቸውም ተናግረዋል። በሶማሊያ የተቀሰቀሰው ውጥረት በሀገሪቱና በቀጠናው ለሚንቀሳቀሱ ዓለም አቀፍ የሽብር ቡድኖች ምቹ እድልን ሊፈጥር እንደሚችልም ተሰግቷል። ውጥረቱን ተከትሎም የተለያዩ ሀገራትና ዓለም አቀፍ ተቋማት በሶማሊያ የተቀሰቀሰው ውጥረት ሰላማዊ በሆነ መንገድ በአስቸኳይ እንዲረግብ ማሳሰቢያ ሰጥተዋል። በመጨረሻም ሂዝቦላ የእስራኤልና ሊባኖስን የተኩስ አቁም ስምምነት እንደማይቀበለው አስታወቀ። በአሜሪካ አሸማጋይነት ሊባኖስና እስራኤል የደረሱበትን ዘላቂነት የተኩስ አቁም ስምምነት አልቀበልም ሲል ሂዝቦላ ይፋ አድርጓል። የተኩስ አቁም ስምምነቱን በሊባኖስ ሕዝብ ስም እንደማይቀበለው ታጣቂ ቡድኑ አስታውቋል። እስራኤልና ሊባኖስ ከዚህ ቀደም የደረሱትን የተኩስ አቁም ስምምነት እንደሚያድሱ ማስታወቃቸውም ይታወሳል። በስምምነታቸው በሊባኖስ ውስጥ የሂዝቦላ እንቅስቃሴ የሚገደብበት የደህንነት ቀጠና ለመፍጠር መግባባት ላይ ደርሰዋል ነው የተባለው። የእስራኤልና ሊባኖስ ስምምነት ሂዝቦላ እስራኤል ላይ ጥቃት እንዳይፈጽም የሚያግድ ነው። ፕሬዝዳንት ዶናልድ ትራምፕ ከሂዝቦላና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መወያየታቸውንም ጠቅሰው የተወሰነ መሻሻል መስተዋሉን አስታውቀዋል። ትራምፕ ይህንን ከማለታቸው በፊት በውይይቱ ያልተሳተፉት የሂዝቦላ መሪ ሂዝቦላ ተኩስ አቁሙ ተዋጊዎቹን ከደቡብ ሊባኖስ የሚያስወጣበት ስምምነት የመሸነፍ ያህል ነው፣ የእስራኤልንም ዓላማ ያሳካል ብለዋል። የሂዝቦላ ጠንካራ ይዞታ በሆነው የቤይሩት ደቡባዊ ክፍል የተስተዋለው ተመሳሳይ ስሜት ነው፣ ስለሆነም ስምምነቱን አልቀበልም ብለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ለእናንተ እያደረስኩኝ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰነቀ